ይሄ ሁሉ የምትመለከቱት ወረፋ የውሃ ወረፋ ነው። አዲስ አበባ ላይ ውሃ ችግር በተለይ በዓል ሲደርስ በጣም ከባድ ነው። አሁን እንግዲህ ከአባታችን ቤት ደርሰናል። ወደ ውስጥ እንዘልቃለን። ጫማው ጭቃ ነው፣ ያልገባሁበት የለም። በፍጹም አይሆንም። ስመጣ ኢኮኖሚ ታስቀምጠኛለህ ወይስ አንተ ቢዝነስ ታስቀምጠኛለህ? ቢዝነስ ጀግና ቢዝነስ ታስቀምጠኛለህ። ኮሌጅ እንደጨረስኩኝ ወደ ውጭ ሀገር ሄጄ ነበርና ወደ ምስራቅ አውሮፓ ራሻ ጎረቤት የሆነች ሀገር ነው፣ አዘርባይጃን ትባላለች። እዛ ያለው የተማርኩት አንድ ነገር አለ። ምንድነው? ደካሞችን ጧሪ ቀባሪ የላቸውን ከመጠየቅ ባሻገር ደግሞ ካህናትን መጠየቅ አለብን። ይሄንን ለሰው ባለቤት አበረክተናል። በክባራ ተቀምጠው ይስጡኝ ማሪ ተቀምጠው ይስጡኝ። መልካም ባል ነው። አሜን አሜን። ወይኔ በጣም ነው የምናመሰግነው። በጣም ነው ምስጋና የሚገባው እግዚአብሔር ነው። ዘንዶን አሸንፏል ስሙን በክብር ጽፏል። ዘንዶን አሸንፏል ስሙን በክብር ጽፏል። ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምንቆያችሁ እንደምንሰነበታችሁ። ዛሬ የምንገኘው በዚህ በአያት ጣፉ አካባቢ ከምትገኘው ፈዋሿ ቅድስት ኪዳነ ምሕረት ቤተክርስቲያን ነው። ያው እኔ የማገለግለው እዚህ ነው። እኛ አባትም እዚህ ነው የሚያገለግሉት። የትንሣኤ በዓል ምክንያት በማድረግ ዛሬ ቤት ለቤት ጥየቃ እኚህን አባት እናደርጋለን። እንግዲህ አባቶችን ካህናትን እውነት ለብሰው ስናያቸው፣ ጠምጥመው ስናያቸው፣ ነጠላቸውን ደፍተው መስቀላቸውን ስናያቸው አንዳንዶቻችን እንደ መልአክ አድርገን የምናስባቸው ሰዎች አሉ። የማይበሉ የማይጠጡ በቃ እንዲሁ በቃ የሚኖሩ ምንም አያስፈልጋቸው፣ ነገር ግን በጣም ብዙ ሸክም አለባቸው። እርግጥ ሸክማቸውን ክርስቶስ ያቀልላቸዋል። በብዙ ነገር እያገዛቸው የእርሱ ቸርነት ነው እያኖራቸው ያለው። ዛሬ ከአባታችን ጋር ጥቂት ቆይታ እናደርጋለን። እንደምን አደሩ አባታችን? እግዚአብሔር ይመስገን። ዛሬ እንግዲህ ሕማማት ስለገባ መስቀል ማሳለም የለም። መስቀል ማልሳለም እርሱ ማያሳለም። ስሙት ልበል። ቄስ ዘነበ ጸጋዬ ይባላለሁ። ቄስ ዘነበ ጸጋዬ። ምን ስራ ድርሻዎት ምንድን ነው? የስራ ድርሻዬ በጣፎ ቅድስት ኪዳነ ምሕረት ያው እንግዲህ ተመድቤ በቅስና እና በቄሰ ገበዝ ያው እየሰራው እገኛለሁ ማለት ነው። በመቀደስ ማለት ነው። በመቀደስ አዎ። ቄሰ ገበዝ ማለት ነው። ቄሰ ገበዝ ማለት እንግዲህ በየ3 ዓመቱ ተመድቦ ካህናትን የሚያዝ ካህናትን ቅዳሴን በመመደብ አብሮ ቅዳሴውን በመቀደስ እስከታይ እስከ ዲያቆናት ድረስ ወርዶ በዚህ ያለ የቤተ ክርስቲያኗን ሁለመናዋን የሚያሰራ ከህዝቡ የሚመጣውንም በደም ክርስትና ሊሆን ይችላል። ሁሉም ነገር አለ አይደለ? በተለያየ ነገር የሚመጣውን ከህዝቦች የሚመጣውን እየተቀበለ ካህናትን የሚያሰራ የሚያዝ ክርስትና ቄደር ሁሉም ነገር ካላት ገንዘብ ሰብሳቢዎች አሉ። የገንዘብ ሰብሳቢዎች ቆርጠው ለቄሰ ገበዙ ይነግሩታል። ቄሰ ገበዙ ደግሞ ካህናትን ከቄሰ ገበዙ በታች ሊቀ ዲያቆን አለ። ከሁለቱ ጋር እየተናበበ ጠቅላላ አገልግሎት ማለት ከነሱ ጋር እየተናበበ የቤተ ክርስቲያኗን የውስጡን የመቅደሱን ከታቦቱ ጀምሮ ሁሉን ነገር የሚሰራ ማለት ነው። በጣም ደስ ይላል። እሺ ዛሬ ከቤቶት ቤት አስቤያለሁ። እሺ ስንት ልጆች አሉት? 2 ልጆች አሉኝ። ደሞዙ ስንት ነው? ደሞዙ 9040 ብር ነው። 9040 ብር እና 2 ልጆቹን ከነባለቤቱ የሚያኖሩት በ9040 ብር ነው። በአዲስ አበባ ኑሮ ማለት ነው። የቤት ኪራይ ስንት ይከፍላሉ? የቤት ኪራይ እስከ 4500 እንግዲህ የአዲስ አበባ ይታወቃል። የቤት ኪራይ እንግዲህ በቆጠረ በምን ስለሚል አንዳንዴ ይከፍላል፣ አንዳንዴ ይዘቅላል። እስከ 4500 ብር ያው ቢያዝ ጥሩ ነው ብዬ አስባለሁ። 4500 ብር የቀረችው ማለት 4500 ብር ተጋራ። አዎ ትራንስፖርት ደግሞ እንግዲህ ወደ ላይ ትራንስፖርት በየቀኑ ያው እንግዲህ እንመጣለን። የቄሰ ገብዝና ስራ በየቀኑ ብዙ ጊዜ ያው መጥቶ መቆጣጠር ስላለ ቅዳሴውን በጎደለ መሸፈን ስላለ ያው ብዙ ጊዜ ነው እዚህ የምንገኘው። ስለዚህ 4000 ብር አስፌዛ ናት፣ ትራንስፖርት ናት፣ የሽ ትምህርት ቤት ናት። እግዚአብሔር እንግዲህ በበረከቱ ነው እንግዲህ ካህናት አባቶች እግዚአብሔር ቸርነት በእውነት በጣም የሚገርም ነገር ነው። ስለዚህ ዛሬ አባታችን ከቤታቸው ተገኝተን ባለቤታቸውን እንጎበኛለን፣ ልጆቻቸውን እንጠይቃለን። ለበዓልም የውስጥ ሰጥተናቸው እንመለሳለን ማለት ነው። ቀጥታ ወደ አባታችን ቤት እናልፋለን። እሺ አባታችን በረከቱን አብስን እንመለስ። የመንግስት ሰማያትን መክፈቻ እሰጥሃለሁ። በምድር የምታስረው በሰማይ ታሰረ ይሆናል፣ በምድር የምትፈታው በሰማይ ተፈታ ይሆናል። ይህ ስልጣን የተሰጠው ለካህኑ ነው። ስለዚህ መንግስት ሰማያትን የምንፈልግ ከሆነ ካህናትን ጠበቅ አድርገን መያዝ አለብን። ምክንያቱም ቁልፉ ያለው በእጃቸው ነው። ስለዚህ እንደተለመደው
እናንተን ለማስተማር ይጠቅማቸዋል ብዬ በማስባቸው መርሃ ግብሮች ዙሪያ ዘውትር በአስተርእዮ መንፈሳዊ ሚዲያ ወደ እናንተ በቪዲዮዎች እንደሚመጣ የታወቀ ነው። ዛሬም በዚህ በ2018 የአብይ ጾም መገባደጃ በሰሞነ ሕማማት እንገኛለንና ሰሞነ ሕማማት ተገባዶ ከትንሣኤው ከመድረሳችን በፊት ሁላችን ልንተገብረው የሚገባ አንድ መርሃ ግብር ይዤላችሁን የመጣሁት። ይህን መርሃ ግብር ሁላችሁን ብትተገብሩት በእውነት በሰማይ ያለው እግዚአብሔር ይከበራል፣ እግዚአብሔር ይደሰታል፣ እግዚአብሔር በእናንተ ላይ በረከቱን ያበዛላችኋል። እንደዚሁም ሰዎች መልካሙ ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ ይላል። ይህን መርሃ ግብር ይዤላችሁ የመጣሁት እኔ የምሰጥ ሰው ሆኜ ቸር ሆኜ ለጋሽ ሆኜ ሳይሆን እናንተ እንድትማሩበት አስተማሪ የሆነ መርሃ ግብር ይዤ ብመጣ ተግባሩን ብታዩት እናንተም ደስ ብሏችሁ ይህንን በያላችሁበት እንድታደርጉት ያነሳሳችኋል በሚል ነው። እውነት ለመናገር መንገዱ ብዙም ሳይታወቅን የገፋ ነው። ከአባታችን ጋር ደስ የሚል ጨዋታ እየተጫወትን ነው እና ከመንገድ ላይ ከተጫወትናቸው ጨዋታዎች መካከል ጥቂቱን ያሰማዋችሁ መርሃ ግብራችን እንቀጥላለን። ታዲያ ሁላችሁም ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። እግዚአብሔር የሰጠሁት ነው። ማንም ሰው ሳይሆን የሰጠሁት እግዚአብሔር ፈጣሪ መድኃኒዓለም ነው። ይሄ ሁሉ የምትመለከቱት ወረፋ የውሃ ወረፋ ነው። አዲስ አበባ ላይ ውሃ ችግር በተለይ በዓል ሲደርስ በጣም ከባድ ነው። ተመልከቱ እንግዲህ የሚገርም እኮ ነው። አዲስ አበባ ላይ የውሃ ችግር በጣም ከባድ ነው። ብዙ ጊዜ ካህናት ወደዚህ የሚመጡት ያው ትንሽ ቅናሽ እናገኛለን። የቤት ኪራይ ማለት ነው። የቤት ኪራይ እንግዲህ ደሞዙ ጋራ ስለማይነጻጸር መሀል ከተማ እንግዲህ ሁሉም እንደሚያውቀው በጣም ጨምሯን ቤት ኪራይ። ግን እኮ አባታችን በጣም ትራንስፖርቱ ራሱ እኮ ሲደመር የቤት ኪራይ ራሱ የሰማይ ነው። ወደ 3 ታክሲ ነው የመጣ ነው። ያ እንግዲህ በቀን ሲደመር ያው እንግዲህ ብዙ ብር ነው ማለት ነው። ይገርም። ይህንን እንትና ለማለት ከዚህ ተነስተህ ከዚህ ኪዳነ ምሕረት በእግር ነው ማለት በእግር ከዚህ ኪዳነ ምሕረት ድረስ? አዎ ከዚህ ኪዳነ ምሕረት ምን ያክል ደቂቃ ይፈጅበታል? ከዚህ ዛሬ ድረስ እንግዲህ ደቂቃ ምን ቢያንስ ከ2 ሰዓት በላይ ሳይሆን ይቀራል። 2 ሰዓት? አዎ ከ2 ሰዓት በላይ ነው። ሁሉም አሁን የኛ ካህናት አገልጋዮች ብዙም እዚህ ማዶ የምናየው ቆይታ ብታላችሁ ወደዚህ ነው ብዙ ጊዜ የሚኖረው። ቦታው አለ አይደለ? እዚህ ማዶ ኦሮሚያ ክልልም የሚኖረው ማለት ወዲህ ማዶ አለ አይደለ? አሁን ከዚህ ወንዝ ወዲያ ማዶ ኦሮሚያ ክልል ነው። እሺ ከዚያ ላይ እየመጡ የሚያገለግላሉ እንዲሁ ለቤት ኪራይ እያሉ ማለት ነው። የኛ አገልጋዮች አለ በየቦታው ከሩቅ ከአየር ጤና ድረስ የሚመጡ አሉ። ከአየር ጤና ኪዳነ ምሕረት አለ አይደል? በዚህ አካባቢ የሚኖሩ አልጋ በአልጋ እኮ ሆኖ ሰው የሚያገለግሉ ይመስል በቃ ሁሉ ነገር አልጋ በአልጋ። አዎ እንግዲህ ለኛማ ሲሆንና አልጋ በአልጋ መንገዱ በዚህ ልክ ከባድ ነው። መንገዱ በዚህ ልክ ሆኖ ኑሮው ደግሞ ያው እግዚአብሔር መቼም እሱ በበረከቱ ፈጣሪን ማገልገል እንግዲህ መቼም ከእግዚአብሔር ዋጋ ይገኛል። ካህናቶች መቼም ከላይ ሲታዩ ያ ሁሉም ደልቷቸው ቤት እንደሌላቸው በትዳር ልጆች አሏቸው ሁሉም ህዝቡ እንደሚኖረው ነው። እንግዲህ የተለያየ መቼም እንግዲህ ጸጋና ስላለው እንግዲህ ካህናት ይቀደሳሉ፣ ያገለግላሉ፣ ህዝቡን በተለያየ ነገር ያስተምራሉ። ከቤት ድረስ እየሄዱ ጸበል በመርጨት ድርሳነ ሚካኤል በመድገም ሁሉን ነገር ለካህናት እንግዲህ ሐዋርያትን ሁሩ ሳጽናት ዓለም እየዞራችሁ አስተምሩ ባለው መሰረት የካህናት ስራቸው ድርሻቸው ህዝብን ማገልገል ነው። ሌላ ምንም ስራ የላቸውም። የተሰጣቸው እዚያው ከቤተ ክርስቲያንም ሆነው በተለያየ ነገር አገልግሎቱን ህዝቡን የማገልገል ስራ ነው የካህናት እንትን ማለት ነው። ስለዚህ ካህናቶች እንደዚያውም ብለው ደግሞ ልጆች ያሳድጋሉ፣ ልጆችን ያስተምራሉ። እንግዲህ እንደ ህዝቡ የማይበራው ይኖረው በተለያየ ነገር ያው ይኖራሉ ማለት ነው። ስለዚህ ስጋ ለባሽ ናቸው እኮ ስጋ ለባሽ ናቸው። አንዳንዶች ካህናትን ሲያዩዋቸው ካህናት መልአክ ይመስሏቸዋል። በቃ እንደ መልአክ ምን የማይበሉ የማይጠጡ በቃ ሁሉ ነገር የተሟላላቸው። በእርግጥም እውነት ነው። እግዚአብሔር በእውነት ብዙ ነገር በቸርነቱ አሟልቷላቸው። ነገር ግን ምንድነው እንደኛ ብዙ ነገር ያስፈልጋቸዋል። ልጆች አሏቸው፣ ሚስት አሏቸው፣ ኑሮ አላቸው፣ ትምህርት ቤት አለ፣ ቀለብ አለ፣ ትራንስፖርት አለ፣ የቤት ኪራይ አለ። አሁን አንድ ዶሮ 3000 ብር ነው። አንድ ዶሮ 3000 ብር ይገርመኛል። ቅርጫውን ባለፈው ጠይቄ
30 ሺህ ብር ነው ያለው። 30 ሺህ ብር ነው። እሺ ቅቤው አለ፣ ሽንኩርቱ አለ፣ ዘይት አለ። ታዲያ በዘጠኝ ሺህ ብር ደሞዝ እግዚአብሔር እየተጨመረበት ካልሆነ በቀር ደግሞ የሚገርሞት ነገር አባታችን ሰው የፈለገ ነገር ቢሆን ዶሮም ሆነ ቅርጫ ሳይቀምስ በዓሉ አታልፍም። እግዚአብሔር ተወዶ ዶሮ 10 ሺህ ብር እንኳን ቢገባ የኢትዮጵያ ሕዝብ በቃ የእግዚአብሔር ቸርነት ስላለበት መጋቢም ስለሆነ እግዚአብሔር እንግዲህ ትንሣኤውን በሐሴት እንዲያከብር በሐሴት ተደስቶ እንዲውል ይገርመኛል በጣም። እንዴት ነው ሰው እየኖረ ያለው? ያው እንግዲህ እግዚአብሔር መቼም በቸርነቱ ያው ቸር ስለሆነ አንዱ ለአንዱ ያለው ለሌለው በመተጋገዝ እግዚአብሔር ብዙ ጸጋ የሰጣቸው ሰዎች አሉ። እንደዚህ ሰውን ማስደሰትን እግዚአብሔር ማስደሰት ነው ማለት ነው። ሰው ቢደሰት እግዚአብሔር ተደሰተ ነው። እንግዲህ ያላቸው ሰዎች ከታች ያሉትን እግዚአብሔር የሚለው እኮ የበታይን ተመልከት ነው የሚለው። የበታይን ተመልከት፣ ጠይቅ። ክርስቶስ ምስኪኖቹን ከድሃ ቤት ነው የተገኘ ማለት ነው። ስለዚህ እና ያላቸው በተለያየ ነገር እግዚአብሔር የሰጣቸው ብዙዎች ሰዎች አሉ። ከበታች ያሉትን የሚጠይቁ ከዚህ የበለጠ መመረጥ የለም። ከዚህ የበለጠ ብፁዕነት የለም ይላል እንግዲህ መጽሐፍ ቅዱስም። እንደ እግዚአብሔር ይሄ ቢደረግ ትልቅ ነገር ይመስለኛል። ካለም ብዙ ይረዳቸው አሉ መቼስ በቤታቸው ውስጥ ሆነው በጫወታው ላይ ያው ይሄ የኛ ወረፋ ነው፣ እየደረስን ነው። የኛውን ምን ቀደው ውሃ የለም። ያው በቃ ቅድም እዚያም እንዳያችሁት እዚህም ያው ወረፋ ነው። በሳምንት ስንት ቀን ይመጣል? ነው በዚች በሳምንት አንዴ ጀምሮ የኦሮሚያ ክልል ነው የሚባለው። ይሄ ወንዝ ማለት ታች ያለው ወንዝ ነው። ይሄ ወንዝ ነው። ይሄም ጀምሮ ወደ ማዶ ኦሮሚያ ክልል ነው። ይሄ እንደዚህ ነው እንግዲህ ያው እየተዳረስን ነው ሰፈራችን። ያው እንግዲህ ጉዞአችን ቀጥሏል። እንግዲህ እሳቸውም እንግዲህ ዋጋ እየከፈሉ ነው። አይ ምን ለኔ እኮ ጥቅሙ ለኔ ዋጋው ከእግዚአብሔር ለኔ ነውና እግዚአብሔር ደግሞ ካህናትን የተቀበለ እኔን ተቀበለ ስለሚል ለበዓሉ ደግሞ እስኪ እርሱንም ባለቤቶትን ልጆቹን ልቀበል ብዬ እናንተ አይደላችሁም የተቀበላችሁ እኔ ነኝ የተቀበልኳችሁ ዋጋ ለማግኘት ማለት ነው። እኔ ለእናንተ የመጣሁት እዚህ ነው። አሁን እንግዲህ ከአባታችን ቤት ደርሰናል። ወደ ውስጥ እንዘልቃለን። ይህን ይመስላል እንግዲህ ካህናት አባቶቻችን ይህን ይመስላል። ሙሉ ግቢ ነው። ሌሎችም አሉ። ያው ሰላም አላችሁ? እንደምን አላችሁ? እንደምን ቆያችሁ? ሰነበታችሁ? እንዴት አደራችሁ? ሰላም ፈረንጅ ልጅ ወለድ አደራችሁ? ሰላም አደራችሁ? አደራችሁ? አይሆንም። ጫማው ጭቃ ነው። ያልገባሁበት የለም። በፍጹም አይሆንም። ቤቱ ተወልውሏል እኮ ቤቱ ስለተወለወለ ቀዝቀዝ ይበል። እግሬን ቀዝቀዝ ይበል። ማርያም ይቀመጡ። እሺ እግዚአብሔር ይመስገን። ናችሁ? ሰላም ናችሁ? ማማት ላይ ደረስን። እንግዲህ እናንተ ሰማችኋል። ልጆች አላችሁ? ነይ እዚህ ጋር እስኪ አንቺ ሰላምነት ፈረንጅ ናት ደግሞ ሰው ልጅ እዚህ ቁጭ ብላ ፈረንጅ ትመስላለች። እንደምን አላችሁ? ሰላም ናችሁ? መንገዱ የትና የት እኮ ነው። ሩቅ ነው መንገዱ በጣም የትና የት ነው። አይ ይሁን። ዞሮ ምንድነው ዛሬ የመጣሁበት ዋና ዓላማ እኛ አባታችን እንግዲህ የደብራችን የሚያገለግሉ ቄሰ ገበዝ ናቸው። በጣም አያቸዋለሁ። ብዙ ጊዜ ይደክማሉ፣ ይወጣሉ፣ ይወርዳሉ። ካህናቱ ጋር ላይ ታች ሲሉ ሲያዟቸው፣ ሲያስተባብሩ በእውነት በጣም ቅን አገልጋይ ናቸው። በብዙ ነገር እያየኋቸው ነው እና እንደው እኛ አባት እስቲ እንደው ሂጄ ከእኛ አባት ጀርባ ያለውን ታሪክ፣ ቤታቸውን፣ ልጆቻቸውን፣ ባለቤታቸውን ጎብኝቻቸው እንደው ኦንላይን ላይ ነው እሰራለሁ። ወደ አዘርባጃን የምትባል ሀገር አለች። እዚያ ከ3 ዓመት በላይ ቆይቻለሁ። ወደ ምስራቅ አውሮፓ የምትገኝ ሀገር ናት። እዛ እያለሁ የተማርኩት አንድ ትምህርት አለ። ኦንላይን ስራ በኢንተርኔት ላይ ስራና በኦንላይን ከሚከፈለኝ ደግሞ እስቲ
የእኚህን አባት ባለቤት ልጆቻቸው ልዳብሳቸው ይሄን የመጣሁትና ይሄን ያደረኩበት ምክንያት ምንድነው? ሌሎችም ካህናትን መጎብኘት ስላለባቸው ካህናትን መጠየቅ አለባቸው። ካህናትን እንዲሁ መስቀል ብቻ እየተሳለምን ጸሎት ብቻ እያገኘን መሄድ ብቻ ሳይሆን ለእኛ ብቻ ሳይሆን ለአባቶችም ደግሞ መድረስ አለብን። እውነት ለመናገር አንዳንድ ነገሮች እየጠየኳቸው ነበርና በጣም ያሳዝናል ያለው ነገር በጣም ከባድ ነው። አዲስ አበባ ላይ ኑሮ በዚህ ደሞዝ በጣም ከባድ ነው። በዛ ላይ ደግሞ ደብራችን ምንድነው ደሞዝ ተሟልቶ ማይከፈል ለምን ጥግ ያለች ናት፣ ራቅ ያለች ናት። ህዝብ ኮንዶሚኒየም ሰው ብዙም አልገባም፣ ጥቂት ነው። ያም ኮንዶሚኒየም ህዝብ ነው አሁን ላይ ቤተክርስቲያኗን የያዘውና እንደና ነው። ትርሶ ሰላማችሁ አንዴ ደህና ነኝ እግዚአብሔር ይመስገን። የካህን ባለቤት ናንቺ ብሎ ጥራት ይከብዳል። እሺ ሆነ እንጂ እግዚአብሔር ይመስገን ደህና ነን። እንዴት ነው ኑሮ ይመስላል? ኑሮ እንግዲህ አሪፍ ነው። ዋናው ጤና ነው። እግዚአብሔር ይመስገን። ልጆች ይማራሉ ትምህርት ቤት? አዎ ይሄ አንደኛው ይማራን አንደኛው ማቆያ እኔ ትንሽ ስራለችኝ። ነው ትተጋገዛላችሁ ማለት ነው። መቼስ ከመቀመጥ በዓል እየመጣ ነው። እንዴት ነው አሁን? ዶሮ ራሱ እኮ 3000 ብር ገባ። በጣም ይገርማል። እንግዲህ ባለው ማክበር ነው። አዎ ግድ ከዶሮ ግድ ከትልቅ ነገር ሳይሆን ባለው ነገር ፍቅር ብሎ ማክበር ነው። በጣም ደስ ይላል። ባለው ፍቅር ነው። ምን እንደሚሰሩት እርሶ ስራው? እኔ ትንሽዬ ተመላላሽ ነገር እሳቸውም እንግዲህ የተመላለሱ ኪዳነ ምሕረትን ያገለግላሉ። ምን ነው የምናደርገው? ነው ይላሉ እንድታያቸው ምናምን ይሉኛል። ግን አይመችም። ልጅ ይዞ ከዚህ እዛ ተነስቶ መምጣት ነው እንጂ እኔ ብመጣ ፈልግ ነበረ መጥቶ ብታያቸው ምናምን ነው። አዎ ማርያም ራሳቸው መጡ ማርያም ይገርም ነው። እንግዲህ አሁን ለዶሮ መግዣ እና ለአንዳንድ ነገሮች እንድትሆኑትና ኦንላይን እሰራለሁ። ኦንላይን ላይ በቀደም ሲል ነገርኳችሁ አንድ ለ3 ዓመት ያክል ኮሌጅ እንደጨረስኩኝ ወደ ውጭ ሀገር ሄጄ ነበርና ወደ ምስራቅ አውሮፓ የራሻ ጎረቤት የሆነች ሀገር ነው፣ አዘርባይጃን ትባላለች። እዛ ያለው የተማርኩት አንድ ነገር አለ። ምንድነው? እቤት ውስጥ ሆኖ መስራት ይቻላል። እሱ ምንድነው? ኦንላይን ኮምፒውተር ላይ ሆነን አንዳንድ ስራዎችን እንሰራለን። ከዚያች ከማገኛት ክፍያ ደግሞ ለዶሮ መግዣ የምትሆን ካህናት አባቶች ያዘጋጀሁት ነገር ነበርና ይሄንን ለሰው ባለቤት አበረክታለሁ። በክብር ተቀምጠው ይስጡ ማርያም መልካም ባል ነው። አሜን አሜን። ወይኔ በጣም ነው የምናመሰግነው። በጣም ነው ምስጋና የሚገባው እግዚአብሔር ነው። ወይኔ ያው እኔ ምንድነው ያው ካህናትን የተቀበለ እኔን ተቀበለ ይላል ቃሉና እንግዲህ ከካህናት አልፎ እርሶን መቀበል ልጆቹን መቀበል ማለት ይሄ ትልቅ በረከት አለ አይደል? ሁላችንም ደግሞ እንግዲህ ምንድነው በመላ ዓለም የምንገኘው በተለይ በአስተር ሚዲያ ተከታታዮች ወንድሞቼ እናት አባቶቼ ሚዲያችን የሚተላለፉ መራግሮችን እየተከታተላችሁ ነው። እንግዲህ የተለያዩ መንፈሳዊ መራግሮችን እናስተላልፈው። በዚህ በዓል ሲመጣ ልናደርግ የሚገባው አንድ ቁም ነገር አለ። እሱ ምንድነው? ያው አቅመ ደካሞችን ጧሪ ቀባሪ የሌላቸውን ከመጠየቅ ባሻገር ደግሞ ካህናትን መጠየቅ አለብን። አባቶችን መጠየቅ አለብን። አባቶቻችን እኛን ከእግዚአብሔር የሚያስታርቁ የእግዚአብሔር አምባሳደሮች ናቸው። የሰማያዊ መንግስት አምባሳደሮች፣ በምድር ያሉ አምባሳደሮች ናቸው እና እንግዲህ አንድ ሰው የአሜሪካ መንግስት ወይ ደግሞ የጀርመን ወይ የስፔን የፖርቹጋል አምባሳደር መጣ ቢባል ከቤቱ እንዴት ነው? ከባድ ነው አይደል? ካህናት ወደ ቤታችን ሲመጡ ከየትኛውም ሀገር አምባሳደር በላይ ናቸው። እኚህ የሀገራት አምባሳደሮች የአንድ ሀገር አምባሳደር ናቸው። እነዚህ ደግሞ የሰማያዊ መንግስት አምባሳደሮች ናቸው። እነዛ ልምረዳው የቀደመው ህይወቴ ቤተክርስቲያን ማሳደድ ቤተክርስቲያን አገልጋዮችን ምዕመናንን ባልተገባ መንገድ ይዤ የሚሄድ ሰው ነበርኩ እና ማየ ቆይ እንጨርስ እሺ ቆይ ጠብቂ። አሁን ደግሞ በዚህኛው ህይወቴ የቀደመውን ዘመን አሁን መካስ ላይ ነኝ ያሉት በመካስ ላይ ነኝ ያሉት። ይሄን ያደረገ ደግሞ እግዚአብሔር ነው። እኔ እንግዲህ የማስተላልፈው አባታችን ከምንም በላይ እናመሰግናለን። እንግዲህ በእድሜ ያቆይልን። በእውነት እንግዲህ አያጣፎ ምስራቅ ፀሐይ ቅድስት ኪዳነ ምሕረት ፈዋሿ ቅድስት ኪዳነ ምሕረት እንግዲህ የእሳቸው ከመጡ እንግዲህ 2 ዓመት ነው ሊሆን ነው። 1 ዓመት አካባቢ እንጂ እንግዲህ 1 ዓመት ነው አይደለ? ይቅርታ ብዙ ዓመት መሰለኝ። አብረን በየጊዜው ስለምንገናኝ እሳቸው ከመጡ ጀምሮ በእውነት እንግዲህ እውነት ማለት ያስፈልጋል። ቤተክርስቲያናችን እሳቸው ከመጡ ጀምሮ ልማቱን እናንተ በተለያየ ነገር ከናንተ ጋር እየተነጋገሩ ቤተክርስቲያናችን በትልቅ ደረጃ አድርሰዋታል ማለት ነው። ስለዚህ ከዚያም ወርዶ ካህናት አባቶችን በመጠየቅ ማለት ነው። አዎ ካህናት
ልብስ የሌላቸውን ልብስ በመግዛት እንደተባለው ቅድም ስንናገር ነበረ። ካህናት የሚከፈላቸው ደሞዝ ብዙም አጥጋቢም አይደለም። እንግዲህ እንደተባለው ከእግዚአብሔር ነው በረከቱን የሚያገኙት። እሳቸው ደግሞ ያንን በመመልከት አሁን ስንወጣ ስንወርድ ከቤተ ክርስቲያናችን እንግዲህ እሳቸውም ከቤተ ክርስቲያኑ በየቀኑ ያው ስለሚገኙ ሁላችንም ስለምንገኝ ያንን በማየት እንግዲህ ይሄ መታደል ነገር ነው። እድሜ ይስጥልን አባታችን። እንግዲህ ከቤት ድረስ መጥተው ልጆቻችን እንግዲህ ባለቤቴንም አይተው እንግዲህ ለዓመት ባለዋያ ተደስታችሁ መዋል አለባችሁ ብለው መጥተው እንግዲህ ከቤት ድረስ እያያችሁ ነው ማለት ነው። ስለዚህ ከዚህ የበለጠ መባረክ መቀደስ የለም፣ መስጠትን የመሰለ የለም። መጽሐፍ ምንድነው የሚለው? እንደ መስጠት የሚያስደስት የለም ይላል። ስለዚህ እዚህ ካህናትን የጠየቀ እኔን ጠየቀ፣ እኔን ተቀበለ ማለት ነው። ይህ እንግዲህ የጌታችን የኢየሱስ ክርስቶስ ሕማማተ ነው። እንግዲህ እሳቸው ከሰኞ ጀምረው እንግዲህ ከ12 ሰዓት ከ11 ሰዓት ጀምረው እስከ ፍጻሜው ድረስ እስከ 11 ሰዓት ድረስ ከዚያቸው እያነበቡ ሁሉንም ነገር ያልሰሙትን በሚዲያቸው እንዲከታተሉ እያደረጉ የሚገኙ አባት ናቸው ማለት ነው። ስለዚህ እድሜ ይስጥልን፣ ባሉበት ነገር መድኃኔዓለም ክርስቶስ እንግዲህ እድሜ ይስጥልን። የጌታችን የኢየሱስ ክርስቶስን በማሰብ ሕማማተ መስቀሉን እንግዲህ ትንሣኤውን በማሰብ ይሄን መጥተው እንደዚህ ማድረግ ይሄ ትልቅ ነገር ነው ማለት ነው። በእድሜ ያቆይልን አባታችን፣ እግዚአብሔር ይስጥልን። እንግዲህ ከእግዚአብሔር ነው፣ ከኛ ምንም ነገር አይገኝም። ከእግዚአብሔር ነው ዋጋው የሚገኘው፣ ጽድቁም ከሱ ነው። መድኃኔዓለም እንግዲህ በእድሜ ያቆይልን ነው የምንለው። አሜን። አባታችን በዚህ አጋጣሚ እንደ እርሱ ባለቤት ከማለፍ በፊት ጥቂት ማለት ፈልጋለሁ። እሱ ምንድነው ብዙ ጊዜ እኛ ምዕመናን ካህናትን ፊት ለፊት የምናያቸው መስቀል ይዘው ሲባርኩን ከቤት የምንጠራቸው ካህናትን አባቶችን ነው። ጸሎት እንዲያደርጉልን ጠርተናቸው ከብዙ ቦታ ላይ አባቶችን ጠርተን በብዙ መንፈሳዊ መርሃ ግብሮች ላይ የምናሳተፋቸው፣ ነገር ግን ከጀርባ ደግሞ በእርግጥ ባለቤት አሏቸው፣ ልጆች አሏቸው፣ ሕይወት አላቸው፣ ቤት ኑሮ አላቸው። ስለዚህ እነዚያን በማሰብ ካህናት አባቶችን እንዳብስ ይገባል። አባቶቻችን እኛን ከእግዚአብሔር የሚያስታረቁ በጸሎታቸው ከእግዚአብሔር ምሕረት እንድናገኝ የሚያግዙ የሚረዱ ናቸው እና እንደምትመለከቱት ኑሯቸው የሚመስለው ደሳሳ ጎጆ ውስጥ በጣም ራቅ ያለ ቦታ ላይ የሚኖሩት 2 ሰዓት ያክል በእግር አንዳንዴ እየተጓዙ ነው የሚያገለግሉትና ካህናቶችን መጠየቅ እግዚአብሔር መጠየቅ ነውና አትርሷቸው። እኔ ለካህናት ልዩ ፍቅርና ክብር አለኝ እውነት ለመናገር። ለምን እኔ ከጠፋሁበት ህይወት ከእግዚአብሔር እንድታረቅ ያለው አባቶች ናቸው፣ ካህናት ናቸው። እነዚህ ካህናት ባይኖሩ ኖሮ ዛሬ እንደዚህ ቆሜ በሰው እግዚአብሔር ፊት እንዳገለግል በእውነት ማንም ባልደገፈኝና አባቶችን እንዳብሱ ጠይቋቸው ለማለት ያክል ነው። ምናልባት ለምዕመናን ለሚከታተሉ ምዕመናን የሚያስተላልፉት መልዕክት ካለ እዚህ አጋጣሚ እንግዲህ እኔ የምናገርበትም እውቀትም አቅምም የለኝም፣ ግን ለእርሰው እግዚአብሔር ይስጥልን፣ እናመሰግናለን። እንደው እግዚአብሔር ይስጥልን ነው፣ ሌላ ነገር ምለው የለኝም። ምንም እንግዲህ መልካም ዓመት በዓል። አሜን አሜን። ለሁላችን ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ጥሩ ቆይታ አድርገናል። በተለይ ከአባታችን ጋር ጉዞ ደስ የሚል ነበር። እየተጓዝን እየተጫወትን እንደዚህ በጣም አሁንም ያው ተመልሰን ወደዚህ በዚህ በዓል እንግዲህ በዚህ መርሃ ግብር ተጠቃሚ ነኝ እኔ ከእግዚአብሔር ዋጋዬን የማውቀው እግዚአብሔር በብዙ ነገር እኔን በበረከቱ ይጎበኘኛል እና እኔ ነኝ የተጠቀምኩት ነኝ እና የተለየ ነገር ምንም ያደረኩት ነገር የለም። ካለችኝ ነገር ላይ አካፈልኩት እና ምንም የተለየ ነገር አይደለም። ሰላም እግዚአብሔር ከሁላችን ጋር ይሁን። በዓሉ እንደዚሁ ደግሞ ሌሎችን እየጎበኝን ሌሎችን እየጠየቅን እየተደጋገፍን እየተጋገዝን በደስታ በሐሴት እንድናከብር ይሁን። መልካም ጊዜ። እማ ነይ እስቲ ደህና ነሽ? እንዴት ነሽ? እኔ በነገራችን ላይ የካህናት ልጆች ስመለከት የተለዩ ፍጥረን አድርጌ የማስበው እውነቴን እኮ ነው። የተለዩ በቃ ልጆችን ስመለከት እንደው ሁሉ ነገራችን ለኔ ይለይብኛል። እግዚአብሔር የሚያውቀው ማለት ነው። ደህና ነሽ ወይ? ደህና ነሽ? ደህና ነኝ። ስምሽ ማን ነው? ስምሽ ማን ነው? ስምሽን ተናገር። በእምነት ጀነበ የት አሉ? ጀነበ የት አሉ? አባ ጀነበ የት አሉ? አባ ጀነበ አባ የት አሉ? አባ የት አሉ? እርሶን ነው አባ እያለች ነው። አይ ጌታ ደህና ነህ? ስንተኛ ክፍል ነህ? አንደኛ ክፍል ነህ? ድቁና እየተማርክ ነው? አትማርም? መማር አለብህ። አባን አስተምሩ ይበላችሁ። ስታድግ ወደፊት ምን መሆን ትፈልጋለህ?
ፓይለት በቃ እኔን ታበረኛለህ። እሺ እኔ ስመጣ እኔ ወደ ውጭ ሀገር ሲሄድ እደውልልሃለሁ። ከዛ ፊት ለፊት ወንበር የምታስቀምጠኝ። እሺ ቢዝነስ ክላስ የሚባል ነገር አለ ታውቃለህ? ቢዝነስ ክላስ ማለት በቃ በጣም የተመቸው ነው። ምግብ አለው ሁሉ መቀመጫ ሁሉ በጣም ደስ የሚል ነው። ኢኮኖሚ የሚባለው ደግሞ ከኋላ ነው። በቃ ትንሽ ገንዘብ ያላቸው የሚቀመጡበት ነው። እኔ ስመጣ ኢኮኖሚ ታስቀምጠኛለህ ወይስ አንተ ቢዝነስ ታስቀምጠኛለህ? ቢዝነስ ጀግና ቢዝነስ ታስቀምጠኛለህ። አታስነዳኝም? አንዳንድ ጊዜ አስናዳቸዋለሁ። አንተ ፓይለት እኮ በፍጹም ያበራውን ለሌላ ሰው አይሰጥም። ለእኔ ከሰጠኸኝ በቃ ፕሌን ይዤ ገደል ልገባ እችላለሁ። እዚህ እንዳታስረዳኝ እሺ። ባሉ መልካም ባል ይሁንላችሁ። ስለነበረ ቆይታ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዚህ አጋጣሚ ካሜራማን ወልደ ሚካኤልን መርቁት አባታችን ትንሽ መርቁት ነው። ልጃችንም ያቆይልን። ካሜራማኑ በእውነት ምስኪን ልጅ አባቶች እንደዚህ አድርግ ሲሉት ሁሉን ነገር እሺ እያለ የሚሰራ ከአባታችን ጋር እንግዲህ እየተመካከረ የሚሰራ የምንወደው ትልቅ ልጅ ነው ማለት ነው። ስለዚህ ከዚህም በላይ የሚጠነክር ያድርግልን። እግዚአብሔር ይባርክልን፣ በእድሜ ያቆይልን። ልጃችን ይባርክልን፣ ይቀድስልን። ማን ነው ካሜራማን? ካሜራማን ማለት እሱ ነው፣ ወልደ ሚካኤል። ይሄ ነው እንግዲህ ከኛ ቤት ተገኝቶ እየቀረጸ ነው ማለት ነው። እሺ ጸሎት ያርጉልና በቃ ስለዚህ እንግዲህ አምላካችን ያው ማማ ስለሆነ ያው እንግዲህ እንበለደው ወደ ካም እንበለ ጻር ወማም ያውጻይኩም በሰላም አምላካችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ ትንሣኤው አምላካችን በሰላም ያድርሰን። መድኃኒታችን ኢየሱስ ክርስቶስ እናንተንም እንግዲህ በእድሜ ያቆይልን። እግዚአብሔር ይባርክልን፣ ይቀድስልን። አባታችን አስራተ ገብርኤልን በእውነት የቤተ ክርስቲያን አይን ነው። የቤተ ክርስቲያን አይን ልጃችን ነው። በእድሜ ያቆይልን። መድኃኒዓለም ክርስቶስ ይባርክልን፣ ይቀድስልን። እናንተንም ይህንን የምትከታተሉትን ሁሉ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ ትንሣኤው ያድርስልን። ለዛሬ ዓመት በሰላም ያድርስልን። በያላችሁበት ይጠብቅልን፣ ክፉን አያሰማችሁ፣ በእድሜ ያቆይልን። ስራችን ሁሉ የተባረከ ያድርግልን። አቡነ ዘበሰማያት እግዚአብሔር ይፍታ ስለማይባል እግዚአብሔር ባርክልን። አሜን አሜን አሜን። ሰሞኑን አማት ላይ መገናኘታችን እንዲያደርጉ ባሉ እንግዲህ ሰላም እግዚአብሔር ከሁላችን ጋር ደህና ቆዩ። ሰላም ነው እንግዲህ እሺ፣ ይቆያሉ። አሜን አሜን። ቆይ ነው ይመጣሉ። በቃ እንግዲህ አሜን አሜን። ሰላም ቆዩልኝ። እንግዲህ መርሃ ግብራችን ይመስላል። አሁን በቀጥታ ወደ መጣንበት እንመለሳለን። በሌላ መርሃ ግብር እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ይህንን ቪዲዮ ላይክ፣ ሼር በማድረግ ሰብስክራይብ በማድረግ ቻናሉን ጭምር የበኩላችሁን አስተዋጽኦ እንድታደርጉ ስል በሌሉ እግዚአብሔር ስም ጥሬን አስተላልፋለሁ። ደህና ቆዩ። መልካም በዓል